ሰላም ውድና የተከበራችሁ የፍቅር ቤተሰቦች እንደምን አላችሁ? የክፍል 65 የሐረግ ድራማ እስኪ አንዳንድ ነገሮችን የተመለከትናቸውን እያየን አሪፍ ትንታኔዎችን እንሰጣለን ብዬ ተስፋ አደርጋለሁኝ። እናንተም ደግሞ በኮሜንት ላይ አሳርፉት ማለት ነው፣ ምን እንደተሰማችሁ ማለት ነው። ክፍል 65 ሐረግ ድራማ ላይ ኤፉና ናቱ በአሁኑ ሰዓት ላይ ተቃራኒ ሆነዋል ማለት ነው። በዚህ ሰዓት ላይ ያፌት እጅግ በጣም ደስተኛ ሆኗል። ያፌት በጣም የሌለ ደስታ ውስጥ ይገኛል። ይሄ ማለት ደግሞ በሰዎች ሀዘን ላይ እሱ የሚደሰት ሰው በመሆኑ ነው እንጂ ኤፍራታን ከልብ መቀራት ብቻ ሳይሆን ናታንን ለማናፈቅ እና የናታን የሆነ ነገር ቀንቶ ለማሳየት ከመጓጓት የተነሳ ኤፍራታን በግሉ ለመያዝ ያደረገው ጥበብ እየተሳካለት ይመስላል። ይሄ ጉዞ ያሳካለት ይሆን እስከ መጨረሻው የሚለውን አብረን እናያለን ማለት ነው። በዚህ ላይ ደግሞ በአሁኑ ሰዓት ላይ ተነስታባታለች ያለችው ጽዮን ማለት ነው። ጽዮን ለኤፍራታ ያላት መጀመሪያ ጥሩ ግምትና በመካከል ላይ ደግሞ የመርሳት ችግር ከገጠማት በኋላ ደህና ሆና ነበር። በአሁኑ ሰዓት እጅጉን በጣም ከሰይጣን ብዛባት ያለችው ጽዮን ናት ማለት ነው። ኤፍራታና ጽዮን ምን አገናኛቸው ካላችሁ፣ ኤፍራታና ጽዮን ያገናኛቸው ብዙ ምክንያቶች አሉ። ወንድሜን በድለሻል፣ ወንድሜን ጎድተሻል፣ እንዲሁም ደግሞ የነበረንን ቤት ንብረት ሁሉ አጠናል ባንቺ ምክንያት ብላ ይሄን ደግሞ የነገራት ራሱ ወንድሟ ስለነበረ ናታን ነበረ እንደ ቀልድ አድርጎ የነገራት እና እሷ የእውነት አድርጋ ይዛ በኤፍራታ ምክንያት ይሄ ሁሉ ንብረት ገንዘብ እንዳጡና እነ ቤዛ ጥገኛ እንደሆኑ ይህንን ነገር ስትሰማ እጅጉን በጣም ተናዳ ኤፍራታ ሁል ጊዜ እንደ ጠላት አይን የምትመለከታት አሁን ከቤዛ ጋር ወግና ቆመች ሆናለች ማለት ነው። ጽዮን አሁን በአሁኑ ሰዓት እጅጉን በጣም ለእኔ ራሱ እያናደደችኝ ቢሆንም ግን ምን ታደርጋላችሁ፣ እኔም ተመልካች ሆኛለሁ ማለት ነው። በአሁኑ ሰዓት ደግሞ የቤዛ ጓደኛ የነበረችዋ እቺ ቆንጅዬ ፖሊስ በአሁኑ ሰዓት ላይ ምርመራ እያደረገች ትገኛለች። ሲቪል ለባሽ ሆና ሁሉንም ነገር በቅርብ ርቀት ያለውን ነገር የምትከታተል እንዲሁም ሉሊትንም ሆነ አንዳንድ መረጃዎችን ከቤዛም እንዲሁም ደግሞ ከኤፍራታም ራሱ ስትሰበስብ ነበር አዳዲስ መረጃዎችን እና ያፌት ሊያገባት እንደሆነ አንዳንድ መረጃዎች አግኝታለች ማለት ነው። ይሄን መረጃ ይዛ ደግሞ የተለያዩ ሀሳቦችን ስታመነጭ ቆይታለች ማለት ነው። በዚህ ሰዓት ላይ ኤፍራታና ናታን የተለያዩ ቢሆንም ኤፍራታ ግን ከናታን ጋር ተኝታለች ማለት ነው። ናታን ግን አያስታውስም። ኤፍራታ ብቻዋን ናት። ይህንን ነገር እንዴት ልታዩት ትችላላችሁ? ኤፍራታና ናታን አብረው መተኛታቸው ናታን ምንም የሚያስታውሰው ነገር ግን ሰክሮ ደግሞ የነበረ ሰዓት ኤፍራታ ተኝታለች አብረው ማለት ነው። ኤፍራታ ምን አለች? እንዴ እኔ ከዚህ በፊት ተደፍሬ ያልነበር እንዴ? እንዴት አሁን እንደዚህ ሁሉም ነገር እንዴት አዲስ እንደሆነባት ራሷን ስትጠይቅ ነበርና እጅጉን በጣም ተገርማለች ማለት ነው። መደፈሯን የምታስታውሰው በታገተች ሰዓት ላይ ነው የነበረ። ግን እንዳልተደፈረች ያወቀችው ከናታን ጋር ባረገችው መተኛት ነው ማለት ነው። ስለዚህ የናታንና የቤዛ መጨረሻቸውም ይናፍቀናል። ናታንና ቤዛም አንድ ላይ አብረው ይቀጥሉ ይሆን ወይስ አይቀጥሉም የሚለውም ነገር እጅጉን በጣም አሳሳቢ ነው። ምክንያቱም አሁን ቤዛ ከስር ተፈታለች፣ እስር ፈታለች። አሁን ከስር ወጣ ደግሞ ናቱዬ ነን ያለሁለት እያለች ነበረ ማለት ነው። ናቱን እውነት እሷ ልትቆምለት ትችላለች? በአሁኑ ሰዓት ላይ ኤፍራታ ጥላው በመሄዱ ናታን ተናዶ እውነት ትዳሩን ላይ ፈታና ከቤዛ ጋር ሊቀጥል ይችላል ብላችሁ ታምናላችሁ? ናታን ከቤዛ ጋር ከቀጠለስ ምን አደጋ ይደርስበታል? ናታንስ የሚያገኘውና የሚያጣው ነገር አለው ወይ? በአሁኑ ሰዓት ላይ ያፌት እየደወለ ናታንን በእጅጉን በጣም ያናድደዋል ያለው ማለት ነው። በጣም እያናደደው ነው ያለው እና ጭራሽ ዛሬ ራት ጋብዟት ራት ሰዓት እንድትመጭ ብሎ ቆንጅዬ ሁና ምናምን ነገር ሄዳ እሱ ቤት ራት እየበላች ነበር እና አንዳንድ ነገሮችን ሲናገራት ነበር። በዛ ሰዓት ላይ ያፌት የሚናገራቸው ንግግሮች ለናታን አንተ አልተናደድክም? አልተቆጨህም እንዴ? ፍቅር እንዲህ ነው እንዴ? እያለ እየጠየቀው ነበረ። ናታን ግን ንዴቱንም ስሜቱንም ዋጥ አድርጎ ነበረ። የእሷ ደስታ ደስታዬ ነው እያለውና የቆየው በዛ ሰዓት ላይ
ናታን እጅጉን በጣም ትዕግስት አድርጎ ነበር። ግን ስልኩን ከዘጋ በኋላ ናታን እጅጉን በጣም ተናዶ ነበር፣ የመጨረሻ ማለት ነው። ምን አይነት ውሳኔ ይወስን ይችላል ናታን? በዚህ ንዴቱ ላይ የሆነ ነገር ሊወስን ይችላል ወይ? እና እጅጉን በጣም ነው የሚያሳዝነው። ቢኒያም ደግሞ አንድ ሀሳብ እያሰበ ነው ያለ ከኤፍራታ ወንድም ጋር ሆኖ አንድ ሀሳብ አስቧል። ቢኒያም ያሰበው ሀሳብ እውነት ይሳካለት ይሆን ወይ? ቢኒያም እና እንዲሁም ደግሞ ሲቪል ለባሿ ፖሊስ በአሁኑ ሰዓት ላይ እጅጉን ለኤፍራታና እንዲሁም ደግሞ ለናታን እገዛ ያደርጉለታል ብዬ እንደ ሰውኛ አስባለሁ ማለት ነው። እጅጉን በጣም አሪፍ ነው። ውስብስብ እያለ የመጣ ይመስለኛል ይሄ ድራማ። በእርግጥ ኤፍራታ ካገባችው ያፌትን እጅጉን በጣም ነው የሚደብረው ድራማው። ሳይዋደዱ ሳይፋቀሩ የሚዋደዱ ሰዎችን አለያይቶ ማጋባት በጣም ያስጠላል። ግን ኤፍራታ ለናታን ብትነግረው ነበር፣ አብሯ ማደሯን ቢያውቅ ነበረ ደስ ይለኝ ነበረ። ኤፍራታ ልታረግዝ ትችል ይሆናል፣ ላታረግዝም ልታረግዝም ትችላለች። ግን አብሯ መተኛቷን እሱ ምንም አይነት ስሜት የተሰማው ነገር የለም። እሷ ብቻ ናት የምታውቀው ይህንን ጉዳይ ማለት ነው። ውድና የተከበራችሁ ቤተሰቦቻችን እንግዲህ ኤፍራታ ስለ እናቷ ስለ ገነት የምታውቀው ምንም አይነት ነገር የለም። ጥርጣሬው ግን አድሮባታል። ምክንያቱም በነገር ተነግራታለች ጽዮን ያው የመርሳት ችግር ስላለባት እሷ ዝም ብላ ነው ያወራችሁ ብለን እንያዘው ተብሎ ቀረ እንጂ ኤፍራታ አሁንም መጠርጠሯን አልተወችም ማለት ነው። ለገነት ያላት መጀመሪያ ስሜት እና አሁን ትክክል አይደለም። በነገራችን ላይ ይህንን ድራማ እስኪ ከወደዳችሁት ላይክ፣ ሰብስክራይብ እያደረጋችሁ አጋርነታችሁን አሳዩ ማለት ነው። እንወዳችኋለን። ፍቅር ያሸንፋለን። ሁልጊዜም ፍቅር ያሸንፋል።